ዮሐንስ ወንጌል ምዕራፍ 1 ቁጥር 10ን ክፈተው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 እሷ ታቅፈው እንዴት ነው የኔ ያለው የሚል ጥያቄ ነው። ክርስቶስ ቃል ነው። ያ ቃል ደግሞ አካላዊ ቃል ነው፣ በስጋም የተገለጠ ነው። ያ ቃል አንድ ቦታ ነው፣ የት ነው ያለው የሚል ነው። ብዥት አለው። በዓለም ነበረ፣ ስለ ቃል ነው የሚያወራው ከኋላ ክፍሉ። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም በእግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም እያለ ይመጣና በእርሱ ሕይወት ነበረ፣ ብርሃን ነበረ ምናምን እያለ ይቀጥልና በዓለም ነበረ አለ። በምን በዓለም ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም እያለ ይቀጥላል። ከዛ ወዲያ ቃል ስጋ ይሆናል ማለት ነው። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ይህ ቃል በስጋ ተገለጠ ማለት ነው። በምን የነበረው? በዓለም ሞልቶ የነበረው በዓለም ያለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ክፈተው። ይህ ቃል በስጋ ሲገለጥ ምን ተባለ? የሰው ልጅ ተብሎ ተጠራ። አስቀድሞ ግን ነበረ። በስጋ ሲገለጥ በስጋ እንደመገለጡ የአብ ልጅ የሰው ልጅ ተብሎ ተጠራ። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። ከሰማይ የወረደ ያለው ለምንድን ነው? ቃል አስቀድሞ ስለነበረ ወደ ሰማይ የወጣ ማንም የለም አለ። እርሱም በሰማይ የሚኖረው የሰው ልጅ ነው አለ። እያዩት እያወሩት እኮ ነው። እያዩት እያወሩት ምን አላቸው? ከሰማይ ከወረደ አላቸው። ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አላቸው። በሰማይም እንደሚኖር በምድርም እንደሚኖር ነገራቸው ማለት ነው። በሁለቱም እንደሚኖር ነገራቸው። ስለዚህ ቃል በሁሉ የሞላ ነው። ምክንያቱም እግዚአብሔር በሁሉ የሞላ መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ በሁሉ የሞላ ስለሆነ ቃሉ ደግሞ ከእሱ የተለየ አይደለም። ክፈተው አንዴ። መዝሙረ ዳዊት 139 ቁጥር 7 በሁሉ የሞላ ነው፣ በሁሉ ያለ ነው። ቃል ከአብ የተለየ አይደለም። ቃል የሌለበት አብ ያለበት ለየብቻ ተነጣጥሎ አይደለም። እሱን እናየዋለን። ከመንፈስ ወዴት እሄዳለሁ አለ። መልሰውማ ወደ ሰማይ የወጣ የለም የሚለውን ወደ ሰማይ አንዴ ቆይ አንዴ ልጨርስ። ከመንፈስ ወዴት የወጣ የለም የሚለውን መልሰው አንዴ እንትን እንበል። ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ ነህ፣ አንተ በዚያ ነህ። ወደ ሰማይ ቢወጣ አለ እሱ ቃል ምን አለ? አስቀድሞ እዛ ጋር ምንድን ነው ያለው? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለው አይደለ? ወደ ሰማይ በወጣ አንተ በዚያ ነህ፣ አንተ በዚያ ነህ። ወደ ሲኦልም በወርድ አንተ በዚያ አለ። እንደ ንስር ንጋት ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለህ፣ ቀኝህም ትይዘኛለች። ስለዚህ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ክፈተው። ስለዚህ እግዚአብሔር አብ ባለበት ሁሉ እግዚአብሔር ወልድ ወይንም ደግሞ ቃል በሁሉ ከሱ ጋር የሞላ ነው ማለት ነው። ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም በአባቱ እቅፍ። ስለዚህ አባቱ ባለበት ሁሉ ምን አለ? ወልድ አለ። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ክፈተው። ስለዚህ እሱ አብ ባለበት ሁሉ ወልድ ምን አለ? አለ ማለት ነው። በሁሉ የሞላ ነው ማለት ነው። በሁሉ ያለ ነው ማለት ነው። ኢየሱስም አለው፣ ከፍ አድርገው፣ ቁጥር 9 ነው። ከፍ አድርገው። እሺ እኔ በአብ እንዳለሁ አብም በእኔ እንዳለ አታምኑምን? አብ ባለበት ሁሉ ምን አለ? ከላይ ያለውን አንብብልኝ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? እኔ በአብ እንዳለው አብም በእኔ እንዳለ። ቅድም ምን አልኩህ? አብ ባለበት በቅፉ ነው ብያለሁ። እሱ በሞላበት ሁሉ ወልድ ሞልቷልና። ነገር ግን በጠባብ ደረት በአጭር ቁመት በስጋ ደግሞ ተገለጠ ብለን እናምናለን። ያ የማይወሰነው በተወሰነ አካል ተገልጦ ደግሞ ታይቷል ብለን ሚዩት አድርጋ እንዴ ታይቷል ብለን እናምናለን። ያ ተወሰነ ስንል ግን ያ ርቀቱን
ወይንም ደግሞ ከአብ ጋር ያለውን እንትኑን ለቆ አይደለም። በአብ እያለ በስጋ ተገለጠ፣ በዓለም ሞልቶ በስጋ ታየ። ለምሳሌ ቁርአን ያላ ቃል ነው ብለህ ትማምናለህ። ቁርአን ያላ ቃል ነው። ያ ቁርአን ደግሞ አንተ ጋር አለ። ቃሉ ከአብ ጋር ቃል የለም። ቃሉ ቃል ለቋል። ቃሉ ፍጡር ነው። ቆይ አንዴ በእናትህ አትረብሽ። አንተ ደግሞ ንጽጽር ተዋለው አልክም። ያው ማስረጃ ልስጥ። ቆይ አንዴ በእናትህ ለምን ትረብሻለህ? አንተ ያለ ተራህ ገብተህ ማን ጠየቀህ አንተን? ስለዚህ በዓለም ላይ ማን ነበረ ላልከው ቃል በዓለም የሞላ ነው። ወልድም አይሚን አብም በዓለም የሞላ ነው። መንፈስ ቅዱስም በዓለም የሞላ ነው። እኛ አንድ አካል ሳይሆን የምናምነው 3 አካል ነው የምናምነው። ለምሳሌ አንተ አላህን ስንት አካል እንደምታምን ብጠይቀህ አታውቃቸውም ብዛታቸውን። ባቱ አለ፣ እግሩ አለ፣ እጁ አለ፣ ፊቱ አለ፣ አይኑ አለ። ቁርአን ቃሉ ደግሞ አለ። ደግሞ ጆሮቹ አሉ፣ ጣቶቹ አሉ። ስንት ናቸው ያለ አካላት ብለህ አታውቃቸው። እኔ ግን ምን ብዬ አምናለሁ? ቃል አካላዊ ነው ብዬ አምናለሁ። በኩነት አስተምሮ ወልድን ልብ ብዬ አምናለሁ። መንፈስ ቅዱስ ወደ ሰማይ የወጣ የለም። እሺ ከሰማይ ከወረደ ሰማይ የወጣ የለም። ያረጉት ወዴት ነው የሄዱት? ከሰማይ አልወረዱም እነሱ። ኖ ከምድር ወደ ሰማይ የወጣ የለም አለ። ምን ይሆን ታዲያ? ወደ ሰማይ የወጣ የለም እያለ ነው እኮ መጽሐፍ ቅዱሱ። አዎ ያረጉት ወዴት ነው የሄዱት? ኦኬ ክፈተው ክፍሉን። ክርስቲያን አንዴ ክፈተው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንዴ ክፈተው። ስላረጉ አይደለም የሚያወራው ይሄ። ከሰማይ ከወረደ ከሰማይ ወርደው ነው እንደ እነሱ ወደ ሰማይ የወጡት። አንብብ ና አንብብ። ምንድን ነው የሚለው? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ከሰማይ የወረደ ነው እንጂ ወደ ሰማይ የወጣው ከሰማይ ያልወረደ ወደ ሰማይ የወጣ የለም። ያረጉት ከሰማይ የወረዱ አይደሉም። ቆይ ከሰማይ ወርዶ ወደ ሰማይ የወጣ ከሰማይ ከወረደ በቀር አዳምጥ። ከሰማይ ወርዶ ወደ ሰማይ የወጣ ማለት መጽሐፍ ቅዱስ እኮ ነው እያለ ያለው። ከሰማይ ማን ነው? አዳምጠኛ። ከሰማይ ከወረደ አንዴ አዳምጠኛ። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም አለ። እርሱ ማን ነው? የሰው ልጅ ነው። የለም ከሰማይ የወረደ ነው እንጂ። አዎ ከሰማይ የወረደ ነው እንጂ ወደ ሰማይ የወጣ የለም። ከሰማይ ወርዶ ወደ ሰማይ የወረዱ ናቸው እንጂ አለ። ወንድሜ አዳምጥ። ማይለውን አትበል። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። በምድር እየኖረ በሰማይ የሚኖር ከሰማይ ወርዶ ወደ ሰማይ የወጣ የሰው ልጅ ማን ነው ነው የተባልከው? ማን ነው እሱ? እሱ ልመልስ ትችላለህ? ቀጥለው። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። ከሰማይ የወረዱት ናቸው እንጂ መልሰው ወደ ሰማይ የወጡት ከሰማይ ያልወረዱት ወደ ሰማይ አልወጡም። ክፍሉን ለምን ትነጥላለህ? ከሰማይ ከወረደ። ስለዚህ ከሰማይ ወርዶ ወደ ሰማይ የወጣ ማን ነው? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እያለ እኮ ነው ያለው። አዎ ከሰማይ ወርዶ ወደ ሰማይ የወጣ የለም። አንድ ሁለተኛ እንዴ ሌሎቹ ከሰማይ ከወረደ በቀር ነው እኮ የሚለው። ኖ እፎይ አዳምጥ። ከሰማይ ወርዶ ወደ ሰማይ የወጣ ታደርገኛለህ። ሚውት ከምታደርገኝ በፊት ያለ ነው። ከሰማይ የወረደ ነው እንጂ ወደ ሰማይ የወጣ ማንም የለም። መሬት ላይ ተፈጥሮ ወደ ሰማይ የወጣ የለም። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ማለት ከሰማይ የወረዱት መልሰው ወደ ሰማይ ሂደዋል ኦር ደግሞ ይችላሉ። ከሰማይ ያልወረዱት ግን ወደ ሰማይ አልወጡም እያለ ነው። ያረጉት ከሰማይ የወረዱ ናቸው እንዴ? እሺ ክፍሉ እንደዚህ ነው የሚለው፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ስለዚህ ከሰማይ የወጣ ክፍሉን አትነጥለው። ነጥላ አንተ የምትፈልጋትን ብቻ ማንበብ የለብህም። ከሰማይ ወርዶ ወደ ሰማይ የወጣ ማን ነው ነው አውዱ እንደዛ ነው። ከሰማይ ወርዶ ወደ ሰማይ የወጣ በኃይሉ በስልጣኑ ማን ነው? እርሱም በሰማይ የሚኖር የሰው ልጅ ነው። ማን ነው? የሰው ልጅ ነው። ከሰማይ ነው የወረደው፣ ወደ ሰማይ ነው የወጣው። ይሄ በገዛ ኃይሉ በስልጣኑ ይሄን ያደረገ ማን ነው? ክርስቶስ ብቻ ነው። አንድ የለም ሌላ። ሌሎቹ ኤልያስም ልጠቅስ ትችላለህ። አይ ቲንክ
ሁለተኛ ነገሥት ላይ ይመስለኛል ምዕራፍ 2 ቁጥር 11 አካባቢ ላይ እሱም ተወሰደ ነው የሚለው። ወደ ሰማይ ያሉት ሙሴ እንትናን ሄኖክን ልጠቅስ ትችላለህ። እሱም ተወሰደ ነው የሚለው። በገዛ ስልጣናቸው በኃይላቸው የወጡ ማንም የለም። አንተ ባልከውን ቢሄድልህ እንኳን ማለት ነው። አንተ ባልከው እንኳን እንደው ልስማማልህ ብልም አንድም በኃይሉ የወጣ የለም። ተወሰደ ነው የሚለው። መወሰድና በኃይል መሄድ ይለያያሉ። ኃይል እኮ የሚል የለም እኮ እዚህ ጋር የወጣ ነው የሚለው አይደለ? ተወሰደ ይላል። ይህ ክፍል ተወሰደ የሚል አይደለም። ከሰማይ የወረደ ወደ ሰማይ ተመልሷል ወጥቷል ነው እንጂ የሚለው ከሰማይ ከወረደ በቀር እኮ ነው የሚለው። ስለዚህ ከሰማይ ያልወረደ ቆይ አዳምጥ። የአማርኛ እኮ እችላለሁ እኔ። አዳምጥ። እሺ ከሰማይ ከወረደ በቀር ማለት ምን ማለት ነው? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። የወጣው በገዛ ስልጣኑ በኃይሉ ክርስቶስ ነው። ኖ ስልጣን የሚል የለም እዚህ ጋር። አሁን ተወሰደ ነው የሚለው፣ ወጣ ነው የሚለው። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። ከሰማይ የወረዱት ናቸው እንጂ ከሰማይ ያልወረዱት ወደ ሰማይ አልተመለሱም እያለ ነው። አሁንም ልድገምልህ። ኤልያስም ቢሆን ተወሰደ ነው የሚለው። ተወሰደ ማለት ወሳጅ ያስፈልገዋል። አዳምጥ። እሱም ደግሞ ከሰማይ የወረደ አይደለም ኤልያስ። አንድ በል። ይሄ መውጣትን ነው የሚናገረው። ወጣ ከተባለ በራሱ ኃይል ነው፣ በራሱ ስልጣን ነው። ሄኖክም ቢሆን አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ወስዶታልና አልተገኘም ነው የሚለው። እግዚአብሔር ወሰደው። ይህንኛው ግን ተወሰደ ሲባል ስቲል አሁንም በስጋው ስለመውጣት እንጂ ክርስቶስ አምላክ የሌለበት ወዳለበት ምናምን የሚካሄድ እንደዛ አይደለም። ነገር ግን ስጋውን ለመጠቆም ነው። እዛውም ግልጽ ሲያደርገው የሰው ልጅ ብሎ ገለጸው ማለት ነው። ክርስቶስ ብዙ ጊዜ የሰው ልጅ እያለ ራሱን ይጠራል። ለምን? ትንቢተ ዳንኤል ምዕራፍ 7 ላይ ከቁጥር 9 ጀምሮ አይሁዶች እግዚአብሔር በሰው አምሳል ይመጣል ብለው በደመና ይመጣል ብለው ይጠብቃሉ። ይህንን በቀራ ላይም አለ። በቀራ 210 ላይ በደመና ውስጥ ሆኖ ከመላእክት ጋር ታጅቦ ይመጣል ብለው ቁርአን ላይም አስቀምጠውታል። ለምን እንደከተቱት ባላቅም፣ አይሁዶች ግን በሰው አምሳል የሰውን እንትን የሚመስል በደመና ሆኖ ይመጣል ብለው ስለሚጠብቁ ክርስቶስ ያችን ሪፈር ለማድረግ በያዘው ስጋ ከማርያም ተወልዷልና ምን ይላል? የሰው ልጅ ይላል። ስለዚህ ምን አላቸው? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አላቸው። ይህንን ሲላቸው ምን እያላቸው ነው? ከሰማይ የወረደ ወደ ሰማይ የሚወጣ በሰማይ የሚኖር ማን ነው? የሰው ልጅ ነው። እሱም ማን ነው? ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 አካባቢ ደግሞ 16 አካባቢ ጀምሮ የሰው ልጅ ማን ይሉታል ብሎ ይጠይቃቸዋል። እዛ ላይ ግልጽ ያደርገዋል ማለት ነው የእግዚአብሔር ልጅ እንደሆነ። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ከ48 ጀምሮ እስከ 58 አካባቢ ይመስለኛል ከሰማይ የወረደ ያው እንጀራ እኔ ነኝ ይላል። ከሰማይ የወረደው እሱ ነው፣ ወደ ሰማይ የወጣውም እሱ ነው። ይሄንን ደግሞ አዳምጥ። ከሰማይ ከወረደ በቀር ወደ ሰማይ የለም ማለት አዳምጥ። ሐዋርያት ሥራ ምዕራፍ 1 ላይም በተመሳሳይ ይህ ወደ ሰማይ ሲወጣ ያያችሁት እንዲሁ ተመልሶ ይመጣል ይላል ማለት ነው። ስለዚህ ወደ ሰማይ የወጣው ራሱ ነው ማ ክርስቶስ። ሌሎቹ ግን ተወሰዱ ነው። መወሰድና መውጣት ልዩነት አለው። በኃይል በራሱ መውጣትና መሄድና መወሰድም ልዩነት አለው። ሜይ ቢ እየተቋረጥኩ ነው እንዴ? የሱ ነው ያ የምትሰማው። ከሰማይ ከወረደ በቀር እያለ ነው። ወደ ሰማይ ወጣ የለም። በቃ ና ከፍ አድርጌ ሂምሌት ላድርግህ ማለት ነው። ና ከፍ ላድርግህ ሂምሌት ላድርግህ። በቃ ላዋርድህ። ወደ ሰማይ በራሱ ስልጣን አዳምጥ ወጣ የሚል እስኪ አንድ ጥቅስ ስጠኝ። ከሰማይ ከወረደ በቀር አንድ ጥቅስ ስጠኝ። ከሰማይ ወርዶ ወደ ሰማይ ወጣ የሚል አንድ ጥቅስ ስጠኝ ከመጽሐፍ ቅዱስ። እሱ ላይ እኮ እያለህ ነው። አንድ ጥቅስ ስጠኝ አንተ። ሌላ አለ የሚል ስጠኝ። ሌላ አለ ብለህ አርጊው እያደረግህ ስለሆነ ስጠኝ አንተ። እሱ ላይ እያየሁ ነው ያለ ነው። ሌላ ምኑን ነው እሱ ላይ እያየህ ያለኸው? እኔ እኮ ከክርስቶስ ውጭ ከሰማይ ወረደ ወደ ሰማይ የወጣ የለም እያልኩ ዘግቼብሃለሁ። አለ ሌላ በገዛ ስልጣኑ አዳምጥ። ሌላ አለ በስልጣኑ በኃይሉ የወጣ
ተወስዶ ሳይሆን ይወጣል። ከሰማይ ወርዶ ወደ ሰማይ የወጣ እንዲሁም በሰማይ የሚኖር በምድር የሚናገር አለ ብለሃል እና ማስረጃ ስጠኝ እስኪ። እሱ ላይ ከክርስቶስ በቀር አይልም። አንደኛ ከሰማይ ከወረደ በቀር ወደ ሰማይ ማስረጃ ስጠኝ። ምንድነው እያወራ ያለው? ቢ ግልጽ አለውም ክርስቲያን ግልጽ አለው። ኧረ ግልጽ ነው። ምንም እኮ ማስረጃ ማምጣት አችልም። ወይንም ሌላ አለ ካልክ አምጣ እስኪ። ምንድነው እያወራኝ ያለው? የከፈትከው ምዕራፍ አለ አንተ ራስህ የከፈትከው። ይህንን ያህል የመከራከል ጭንቅላት ካለ ለምንድን ነው ስላላ ሲወራ እንትን ማትሉት? አይ ቲንክ ግልጽ ነው አይደል? እንዴ ቶፒኩ ሜይ ቢ ከስር ያልገባችሁ ካለ እስኪ ጻፉ። አንድ ቁጥር ክርስቲያኖች ማለት አልገባሽም ነው እኮ ይሄ ደጋግመህ እያስረዳ ራሱን እያነበበው እኮ እንዴት እንዳልተረዳው አላውቅም። እና ግልጽ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ስለዚህ ሌሎች ኤልያስም ሆነ ሄኖክም ሆነ እነሱ ተወሰዱ ተብለው ተናግሮላቸዋል። አካሄዳቸው ሄኖክ ለምሳሌ አካሄዱ ከእግዚአብሔር ጋር ስለነበረ ምን ተባለለት? እግዚአብሔር ወስዶታልና አልተገኘም ተባለ። መወሰድና መውጣት ይለያያል። መወሰድ ሌላ ነው፣ መውጣት ሌላ ነው። አንድ እሱ ነው። ሁለተኛ ከሰማይ ወርዶ ወደ ሰማይ እየወጣ የለም፣ በሰማይ የሚኖር እንዲሁ በምድር እየኖረ የለም። በሰማይ ካለ በምድር አይኖርም ማለት ነው። በምድር ካለ ደግሞ በሰማይ አይኖርም። አንዱ ጋር ሲኖር አንዱ ጋር ክፍተት ይሆናል ማለት ነው። እና አይ ቲንክ ሐዋርያት ሥራ ምዕራፍ 1 ቁጥር 7 ነው 8 ላይ ይህ ወደ ሰማይ ሲወጣ ያያችሁት እንዲሁ ይመጣል ይላል። ክርስቲያን ቼክ አድርገው ሜይ ቢ ከቻልክ። መላእክቶች እንደምለው ወደ ሰማይ ሲወጣ ወደ ሰማይ ወር ኦኬ እሱትን ነው ቁጥር 11 ነው። እሺ ደግሞም የገሊላ ሰዎች እነሆ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ኢየሱስ ሚል የለም። ወደ ሰማይ የወጣ ከሰማይ ወረደ ወደ ሰማይ የወጣ ማለት ክርስቶስ ነው። ይህ ወደ ሰማይ ሲወጣ ያያችሁት ተወሰደ ሳይሆን ወጣ። ለሱ እድል ስጣው። ብቻ ማውራት ምን መፍትሄ የለም እኮ። እሺ ችግር የለም። ለሱ እድል ስጣው። ላትፈታም ዳም ቀጥል። ቀጥል አብዱል ፈጥና ትንሽ ነገርኩ ነው መሰለህ የሚሳሳት በስተቱ ሲመለስ ድምፁ አይሰማም። ከስተቱ የሚመለስ ባሪያውን ማለት ነው አላህ በጣም ይወዳል። እኛ ሙስሊሞች ማለት ነው ብንሳሳትም ከስተታችን ስንመለስ አላህ ይወደናል ብለን ነው የምናስበው። ከስተት ስንመለስ ማለት ነው። አሁን አይሁዶችና ክርስቲያኖች ግን ልጆች ነን ብለው ነው የፈጣሪ ልጆች ነን ብለው ነው የሚያስቡት። ይሄ ደግሞ አላህ ደግሞ ልጅ አይኖረውም። እሱ ፈጣሪ ነው፣ አስገኝ ነው እንጂ የሚወለድ ማለት ነው ተገኘ ነገር ነው፣ የተገኘ ነገር ነው። ፈጣሪ ማለት ልጅ ማለት ማለት ነው። ፈጣሪ ደግሞ አይወልድምም አይወለድምም። እሱ አስገኝ ነው፣ ብቸኛ ነው እና አላህ Subhanahu Wa Ta'ala ብቸኛ ለብቸኝነት የሚመለክ ጌታ ነው። ልጅም አይኖረውም ምንም አይኖረውም። እሱ ብቸኛ ጌታ ነው። ኦኬ ጨረስክ? ያ እኔ ያነሳውልን ብዙም የተረዳው አልመሰለኝም። የለውም ለሚለው መልስልህ እስኪ እንትን ያልከው ቆይ ተራ ጠብቅ፣ ገና መግባት አለ። ሎክ እኔ የእኛን ቶፒክ እችኛዋን የጠቀስኩልህ ለምን መሰለህ? ይሄ ባህሪ ልጅነት ሳይሆን የጸጋ ልጅነትን ነው። የጸጋ ልጅነትን ይህንን የጠቀሰው ቁርአኑ ልክ ሱራ 39 4 ላይ ካለው ጋር አላህ ቢሻ ከፈጠረው ውስጥ ልጅ እንደሚይዝ ይናገራል። ከፈጠረው ውስጥ
የባህሪ ልጅነት ሱረቱ ዙሩፍ 81ኛ ላይ እንዳለው ሳይሆን ልክ 39ኛው 4ኛው አያ ላይ እንዳለው ነው። ይሄ ክርስቲያኖችና አይሁዶች የተናገሩት ማለት ነው። የጸጋ ሳይሆን የባህሪ ልጅነት የባህሪ ሳይሆን የጸጋ ልጅነት። እሱንም ተቃወመ። የተቃወመበት መንገድ ግን ስህተት ነው። ልጅ ስላልሆናችሁ ነው የምትገረፉት ማለቱ ስህተት ነው። ምክንያቱም መጽሐፍ ቅዱሳችን ደግሞ የሚለው ልጅ ከሆናችሁ ትገረፋላችሁ ነው የሚለው። ቁርአኑ ደግሞ ልጅ በመሆናችሁ ነው የምትሰቃዩት። ኃጢአት ስትሰሩ የሚገርፋችሁ፣ የሚቆጣችሁ፣ የሚመታችሁ ልጅ ስላልሆናችሁ ነው ይለናል። መጽሐፍ ቅዱሳችን ደግሞ ከኦሪቱ እስከ ሐዲሱ ያለው ልጅ ከሆናችሁ ትገረፋላችሁ እያለን ነው። ስለዚህ የእኛን አስተምሮ አልተረዳም። ቅድም ልክ እንዳሳየሁት ልጅ ስንል እኛ ተወልዶ አሁን አንተም ደገምከው። ቅድም ለዛኛው እያስረዳውን ነበር። እኛ ቃሉን ነው ልጅ ብለን የምንጠራው። አንተ ቁርአንን ያላ ቃል ብለህ ትጠራለህ፣ ፍጡር አይደለም ብለህ ትጠራለህ። እኛ ደግሞ ክርስቶስ ጋር ሲመጣ ምንን ነው የምንጠራው? ቃል ነው። ያ ቃል ነው በስጋ የተገለጠው ብለን ነው ምናምነው። ስለኛ ሲሆን ግን ደግሞ እኛ ልጆች ብለን ስናወራ ግን የባህሪ ልጅነት አይደለም፣ የጸጋ ነው። በጸጋ በእምነት የሆነ ማለት ነው የተቀበልነው ነው። ሜይ ቢ አብዲ እንኳን ደህና መጣህ ነው የምጨምረዋል። አብዱል ፈታ ላይ በቃ በዚሁ እናቁ። ኦኬ እሺ፣ ክርስቲያን ቀጥሎ። አብዲ ሀጅ ሚዩት ነህ። ሜይ ቢ እያወራ ከሆነ እሺ፣ አብዱ ቀጥል። እሺ አብዱ ኤም እንኳን ደህና መጣህ። አሁን የተነሳው ላይ ይመስገነው። አዎ አንተም እንዳልከው ማለት ነው ቃል ነው ልጅ የሆነው። እኛ ሙስሊሞች እናምናለን አላህ የፈለገውን ነገር ማለት ነው ኮን ብሎ ይሁን ብሎ ነው የሚያደርገው። ግን ያ ልጅ ሃይማኖት አለ ወይ? ያ ሃይማኖቱ ምንድን ነው? መጀመሪያ ላይ መሆን የነበረው ማለት ነው በማስረጃ ማለት ነው። አሁን እኔን ልጠይቅ አንድ ጥያቄ። ቆይ የአንተ ሃይማኖት ምንድን ነው? መጀመሪያ ንገረኝ። ምን ገባ? ምኑ ነው ሁን ብሎ ነው የሚሆነው? ቃሉ ምናምን ብላ ያልከኝ ምን ቁርአን ሁን ብሎት ነው የሆነው? አዋ ቃል የአላህ ቃል ነው እኮ ልጅ የሆነው ኢሳ ኢየሱስ የሆነው። ያ ሙስሊሞች እናምናለን። ስለዚህ ያ እየከታተለ ነበረ። እሱም አያስኬድህም። ማን እየከታተለ ወደ መሬም አያስኬድህም ሳይሆን ያ ልጁ ሃይማኖት ምን ነበረ ነው? የኢየሱስ ክርስቶስ ሃይማኖት ራሱ ቁርአን ያላ ቃል ነው አይደል? ቁርአን ያላ ቃል ነው አይደል? ቁርአን ያላ ቃል ነው አይደል? 100%። ኦኬ ያላ ቃል ከሆነ ደግሞ ፍጡር ነው ቁርአኑ። ኦኬ ሶሪ በጣም አብዲ አንተ ነህ እያወራ የነበረው። በጣም ሶሪ ሚዩት አደረኩ። ይሄንኛውን አብዲ ሚዩት አደረኩት። የትኛው አብዲ ነው እያወራለሁ? አብዲ ኤችጂ ከስር ያለው ነው። ሶሪ እሱም ሚዩት አድርጌዋለሁ። እኔ ነኝ ሚዩት ያደረኩት። ይሄንኛውን ነው እያየው ያወራ የነበረው። ያኛውም ያወራ መስሎኝ ሚዩት እንትን ሲመጣብኝ አብዲ ሚዩትን አንሳው። ሶሪ እኔ ነኝ ሚዩት ያደረኩት። ሚዩትን አንሳው። ሶሪ ያኛው እያወራ መስሎኛል። መልካም። ስለዚህ ቁርአን ያላ ቃል ነው ብለህ ነው የምታምነው? ልክ ነው። ፍጡር አይደለም። ቁርአን ፍጡር ነው። አላህ ፈጣሪ ነው። ስለዚህ ያላ ቃል ፍጡር ነው። አላህ ነው የፈጠረው ቁርአኑ። አላህ ነው የፈጠረው ቁርአኑን። ቃሉን ነው እኮ እያልኩ ያለሁት። ቃል ነው የመጣው እንጂ መጽሐፍ አይደለም እኮ ከሰማይ የወረደው ቃል ነው የመጣው። ቃሉ ከማን ነው የመጣው? ከአላህ ነው የመጣው። ያ የመጣው ቃል ፍጡር ነው። ጅብሪል ነው ያመጣው እኮ ያ ያመጣው ጅብሪል። ስለዚህ ከአላህ ያ የመጣው ቃል ፍጡር ነው። ቃል ነው እኮ ቃሉ ፍጡር ነው ወይ? ቃሉ ፍጡር ነው። ከፈጣሪ ነው የወጣው እኮ ከፈጣሪ የወጣው ቃል ፍጡር ነው ብለህ ነው የምታምነው?
አብዲ ምን አይነት ነጥብ እንደጣልክ ታውቃለህ? ስለዚህ ከፈጣሪ የመጣው ቃል ያ የፈጣሪ ቃሉ ፍጡር ነው ካልክ፣ ስለዚህ አላህ ቃል የለውም ማለት ነው። ቃሉ ፍጡር ነው አይደለ? ምን አይነት ጥያቄ ነው? ምን እንደሚያመጣብህ ታውቃለህ? ቃሉ ፍጡር ከሆነ አላህ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ቃል የሌለው ወይም ደግሞ ምንድን ነው የሚባለው? በአማርኛ ዲዳ ነው የሚባለው። ቃል የለውም ነበር ማለት ነው። ዲዳ ብቻ ነበር። ልክ ቃሉን ሲፈጠር ነው ቃል ያለው እንጂ ያም ደግሞ አላህ ላይ ምን አለ እያልከን ነው? ፍጡር የሆነ ነገር አለ አላህ ላይ። ከአላህ የሚወጣ ፍጡር ነገር አለ እያልከን ነው። አላህ ይፈጠራል እንጂ ፍጡር አይደለም እኮ ታውቃለህ። ፈጣሪ ነው እኮ እሱ አላህ። ቃሉ ፍጡር ነው። ከአላህ የሚወጣው ቃሉ ፍጡር ነው አልከን። እኔና አንተ እንዲያወራ ያደረገው ራሱ አላህ ነው እኮ። ከአላህ የሚወጣው ግን ከአንተ የወጣው ቃል ማለት ነው። እፎይ ነው የሚለው ከእፎይ የወጣ ነው የሚለው። የኔ ቃልና ያላህ ቃል አንድ አይደለም። የኔ ቃል ዝም ብሎ ዝርው ቃል በድምፀት እንትን የሆነ ነው። ከኔ የሚወጣ ነው ጅማሬ ያለው የኔ። ያላህ ግን ጅማሬ ያለው ካልክ ቃሉ ከመጀመሩ በፊት ወይንም ደግሞ ቃሉን ከመፍጠሩ በፊት አላህ ምንድን ነበር እያልከን ነው? ዝም ሚውት የሆነ ማለት ነው። ወይንም ቃል የሌለው ማይናገር ዲዳ ነበር እያልከን ነው አይደለም? እኔ እንደዛ አላልኩም። ስለዚህ ቃሉ ምንድን ነው? የአላህ ቃል ብዙ ነው ግን እኔና አንተ ራሱ ማለት ነው ቁርአን የተፈጠረው አብዲ ያስወግዛል። በዋብያና በአባሾችም በዚህ በለፍዙ ላይ ራሱ ኃይለኛ ዲቤት አለ። ሁለቱም ቃሉን ፍጡር አይደለም ብለው ነው የሚያምኑት። እንትኑ ላይ ግን እኔ ስለነሱ ጉዳይ አይገባም። እኔ እስላም ነው የሚያውቀው እንጂ ስለ አባሺ ስለምናምን ስለ እስላም ነው የሚያውቀው። አንድ አዲስ ልስተ ሱናን አቢ ዳውድ 47:37 ይመስለኛል። ቼክ አድርግ። የአላህ እንደ እጁ እንደ አንዱ አይኑ እንደ ፊቱ ነው ብለው ያስቀመጡልን። ሱናን አቢ ዳውድ ለምሳሌ እንደዚህ ይላል። ብይታ አለው። አቡ ዳውድ ሰይድ አዲስና ቁርአን አምናለሁ። ማምነው ምንድነው ሙስሊሞች እንደሚያምኑበት አምናለሁ። አማንክ ማለት ነው። አንተ ሙስሊም ማለት ነው። በቃ ማሻአላ እኮ ማምነው ምንድነው ሙስሊሞች ምን ብዬ ነው ማምነው? ሙስሊሞች በቁርአንና በሐዲስ ያምናሉ። ጥሩ አይደለም እንዳጠይቀው ፈርቶ ወጣ ሉክ ጅራፍ ራሱ ገርፎ ራሱ ይጮሃል። ያወጣ በቃ ነጥብ አስገኝቷል። እፎይ ቁርአን ኢዝ ኖት ክሬትድ እንደዛ መሰለኝ የሚለው ይህ ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ማረጋገጫ ነው። ቁርአን ፍጡር አይደለም ማለት ደግሞ ሜይ ቢ አንዴ ፈተዋዎችን ብታዋቸው ቁርአን ማለት ልክ እንዳላህ እጅ እግር እንደዛ አንዱ ነው ብለው ነው ያስቀመጡት። ከአላስማው ስፋት አንድ ውስጥ ቁርአን ይካተታል ማለት ነው። ስለዚህ በግልጽ እያልናቸው ያለ ነው ምንድነው እሱ ቁርአን በግልጽ የእኛን አስተምሮ አልተረዳም። አንድ ቦታ ሱራ 6:101 ላይ የተቃወመበት ስህተት ነው። ሱራ 9:30 ላይ የተቃወመውም ከልጅ ጋር አላህ ልጅ አለው ከሚለው ጋር ስህተት ነው። ሱራ 5:18 ላይ የተቃወመው ስህተት ነው። ልጆችን ጠቅሶ የተቃወመበት በሙሉ ስህተት ነው። የሚቀረው ሱራ 72:3 ላይ አጋንንቶ የተናገሩ የሚለው ነው። አጋንንቶች ደግሞ እኛ አጋንንት ምስክር ስህተት እንደሆነ እናምናለን። አላህ ልጅ የለውም ብለው ያሉት ክፈተው አንዴ አጋንንቶች ናቸው።
አጋንንት ወይ ደግሞ አስቀድመው ክርስቶስን ቻሌንጅ ለማድረግ ሞክረው ነበር አይደለ? ክርስቶስ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ከተጠመቀ በኋላ በመንፈስ ቅዱስ ተመርቶ ወደ በረሃ ይሄዳል አይደለ? አጋንንትን ለማቅረብ ተፈጠነ። አጋንንት የመጀመሪያ ጥያቄው አንተ እውነት የሕያው የእግዚአብሔር ልጅ ከሆንክ ብሎ ነው የጠየቀው። የእግዚአብሔር ልጅ ከሆንክ እንዲያደርግ ብሎ ጠየቀው። ክርስቶስ ጥያቄዎቹን መልሶ አጋንንትን ቀጠቀጠው አይደለ? የአጋንንት ጥያቄ ምንድነው? እውነት አንተ የሕያው የእግዚአብሔር ልጅ ከሆንክ የሚል ነበረ። ክርስቶስ ገርፎ ለቀቀው ማለት ነው። ከዛ ያንን ስልጣን ሰጠን። አጋንንትን የምንረግጥበትን፣ የምንጫማበትን፣ የምንገዛበትን ከእኛ በታች የሚሆንበትን ስልጣን ሰጠን። ከ600 ዓመት በኋላ ጠበቀና አጋንንት እግዚአብሔር ልጅ የለውም የሚል አስተምሮ አጋንንት ለሙሐመድ ሹክ አለው ማለት ነው። አስቀድሞ ክርስቶስን እውነት አንተ እግዚአብሔር ልጅ ከሆንክ ብሎ የጠየቀውን ሙሐመድ ጋር መጣና እኔ አምኛለሁ፣ አጋንንት ነኝ፣ አላህ ልጅ የለውም፣ አንተ እንደዚህ ብለህ ስበክ አለው። ሙሐመድ ከዛ አጋንንቶች የነገሩትን ምስክርነት ያዘና አላህ ልጅም ሚስትም የለውም፣ አላህ አባቴ ማንም አይደለም። አስቀድሞ አጋንንት ሄደው ማንጋ ነው? ክርስቶስ ጋር ሄዶ ተቀጥቅጦ ተመቶ ነበረ። የአጋንንትን ምስክር ሙሐመድ ተቀበለ። ከዛ በጣም ከባድ ነው ወገኖች፣ አይናችሁ ካልታወረ በስተቀር የአጋንንት ምስክር እውነተኛ ብሎ መያዝ አስቸጋሪ ነው። ሎክ ዝቅ አድርገው ባይዞ ሱራ 6 101 እና 100 ላይ ያንን የተናገሩትም አጋንንቶች ናቸው። ስለ ልጅ የተናገሩት አላህ ሚስትም ልጅም የለውም ብለው የተናገሩት እዛም አጋንንቶች ናቸው። ሎክ እንደዚህ ይላል። ዝቅ አድርገው አንዴ ምዕራፉን አሳያቸው። የጋኔኖች ምዕራፍ ይባላል 72ኛው ምዕራፍ። እሺ በል እነሆ ከጂኒ የሆኑ ጭፍሮች ከጂኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነን ቁርአን ለማን ሰማንም አሉ። ማለት ወደ እነ ተወረደ ከፍ አድርገው ወደ ቀጥታ መንገድ የሚመራን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራ። ከፍ አድርገው አጋንንቶች ናቸው እንግዲህ እያሉ ያሉት። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አጋንንቶች እንደዚህ ብለው ሰበኩት ለሙሐመድ። ከዛ ሙሐመድ አጋንንቶች እንደዚህ ያሉትን ሚስትም ልጅም የለውም አላህልን ማለት ነው። አጋንንት የተቀጠቀጠበትን እኮ ነው መጽሐፍ ቅዱስ ላይ ክርስቶስ አስቀድሞ በምድረ በዳ ሊፈትነው የመጣው እውነት አንተ ያው እግዚአብሔር ልጅ ከሆንክ ብሎ ነው የጠየቀው። ማቴዎስ ወንጌል ምዕራፍ 4 ላይ፣ ሉቃስ ወንጌል ምዕራፍ 4 ላይ ከ600 ዓመት በኋላ መጣና አይ አላህ ልጅ የለውም ሲላቸው አሜን ብለው ተቀበሉት። ይህ በጣም ከባድ ነው፣ በጣም ከባድ ነው። የአጋንንትን ምስክር ይዞ እምነትን መመስረት በጣም ስህተት ነው። ይሄ ሙሉ ምዕራፉ አጋንንቶች ናቸው የተናገሩት። ከዛ አጋንንት ወንድሞቻችን የሚለውም ከዚህ ጋር በተያያዘ ነው። እኛ አጋንንት እውነት ይናገራል ብለን አናምነው። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እሱ ሐሰተኛ የሐሰት አባት ነው። ሐሰተኛ የሐሰት አባት ተብሎ ተጠርቷል። ዲያብሎስ፣ አጋንንት። ስለዚህ የአባታቸውን ምኞት ማድረግ የሚፈልጉ አጋንንት ልጆች ይባላሉ። ይህ ስህተት ነው። አብዱ እንኳን ደህና መጣ። ጥያቄ አለኝ አንዴ ልጠይቅ። እዚህ ላይ የምትለው ቅድሚያ መልስና ትጠይቃለህ። ኦኬ። አላህ ለምንድን ነው ልጅ የሌለው? አላህ ለምንድን ነው ልጅ የሌለው? አላህ ልጅ የለውም። ምክንያቱ ምንድን ነበር? ባህሪ አለው እንጂ እሱ ፈጣሪ እንጂ እሱ አይወለድም። ፈጣሪ ነው እሱ፣ አይወለድም፣ አልተወለደም። ኦኬ። ስንት ፈጣሪ ነው ያለው በእስልምና? አይወለድም፣ በቃ አንድ ፈጣሪ ነው ያለው።
ኦኬ ለመውለድ ምን ያስፈልገዋል? አላህ ምን ነው አለኝ? ለምን ይወለዳል? አለው አላህ አይወለድም፣ አልተወለድም፣ አልወለድም፣ አይወለድም። ቀጥል ክርስቲያን። ስማ ጥያቄ ልጠይቅህ። አንዴ ትቀጥላለህ። ቆይ አብዱ እኔ አሁን አንተን ጥያቄ ለመጠየቅ ነው የገባሁት። ኔትወርክ ጥሩ አይደለም። ኔትወርክን እስከዛ አስተካክሎና ለመመለስ ሞክር አንድ ጊዜ። የለውም። ኦኬ አላህ ልጅ የሌለው ለምንድን ነው? አላገባም፣ አልወለደም ብሎ አላ ነግሮናል። አልተወለደምም፣ ወደፊትም እንደማይወልድ ነግሮናል። ኦኬ አላህ ልጅ የሌለው ለምንድን ነው? አላገባም፣ አልወለደምም፣ አልወለድኩም ብሎ አላ ነግሮናል። አልተወለደምም፣ ወደፊትም እንደማይወልድ ነግሮናል። የመጀመሪያ ሳቄን የሰሙበት ነው አይደለ? ወይኔ ወደ ወሰን እኔም አላገባውም። ሶሪ አላገባም፣ ስለዚህ አልወለደም። አላገባም፣ ስለዚህ አልወለደም። ግን ይሞታል እንዴ ታዲያ? ቁርአኑ እንደሚለው ማለት ነው ቃል በቃል። አብዱል ከሪም ሰላም ነው? እንዴት ነህ? እፎይ ጥያቄ ነበረኝ። ምንድን ነው ጥያቄ? አንድ አብዱል ከሪም ምንድን ነው እሱ? አብዱል ከሪም ሚዩት አድርገው አንድ እኔ ላወራ ስለዚህ ስነብሩ አንድ የት ነው? ቀጥላ ልጠይቅህ። ቀጥል። አንተ የምታምነው አምላክ ማለት ነው ኢየሱስ ሳይፈጠር ሳይወለድ ማን ነው ዓለምን የሚያስተዳድር የነበረው? እሺ ሚዩት አድርገው። እሱ ሳይወለድ ዓለም ማን ያስተዳድር ነበር? ኦኬ ኢየሱስ ሳይወለድ ዓለምን ማን ነበር የሚያስተዳድረው? አይደለ ጥያቄ? ኢየሱስ ሳይወለድ ዓለምን ማን ነበር የሚያስተዳድረው? ኦልራይት ሉክ ኢየሱስ ዓለምን ማን ነበር የሚያስተዳድረው? ኢየሱስ ከመወለዱ በፊት ዓለምን ማን ነበር የሚያስተዳድረው? እኛ ሎክ ምን ብለን እናምናለን መሰለ? ክርስቶስ ኢየሱስ ሁለት ልደቶች አሉት ብለን እናምናለን። ሎክ በደንብ አሰቡ። ሁለት ልደቶች አሉት ብለን እናምናለን። በስጋ ከመገለጡ በፊት ያለ እናት ከአባቱ ተወልዷል ብለን እናምናለን። አስቀድሞ የነበረ ነው ብለን እናምናለን። ክርስቲያን የፈጠነ ትከፍትልኛለህ። ስለዚህ ያልነበረ አይደለም ነበረ። ዓለምንም የፈጠረው ራሱ ነው። እርሱ አስቀድሞ በቃልነት ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። በማ በቃል ቃል ማን ነው? አካላዊ ቃል ክርስቶስ ነው። በስጋ የሚገለጠው በኋላ ማለት ነው። በስጋ ሳይገለጥ ሉክ በስጋ ሳይገለጥ ወጣ እንዴ? ኤኒዌይስ በስጋ ሳይገለጥ በቃልነት ነበረ ማለት ነው። በቃልነት ነበረ ማ ክርስቶስ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ በማን የሆነው? በቃል ነው የሆነው። ዓለምን ማስተዳደርም የማን እንትን ነው ማለት ነው? የቃል ቃል ነበር የሚያስተዳድረው። ምክንያቱም ሁሉ በማን ስለሆነ? በቃል። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በማን የተፈጠረው? በክርስቶስ። ሁሉ በክርስቶስ ከተፈጠረ
የሚያስተዳድረው ማን ነው? እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። በማ በክርስቶስ ኢየሱስ በክርስቶስ ኢየሱስ ከተፈጠርን ክርስቶስ ከመወለዱ ወይም ኢየሱስ ከመወለዱ በፊት ማን ነበረ? ክርስቶስ እኮ ነው የፈጠረን። ራሱ ማን ነው? ክርስቶስ ነው የፈጠረን። ምን እንድናደርግ? መልካሙን ስራ ለማድረግ። ማን ፈጠረን? ክርስቶስ ፈጠረን ማለት ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው የአብ ቃሉ እርሱ የአብ የባህሪ ልጁ እሱ ዓለምን የፈጠረ ነው። እርሱ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ስለኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ቀኝ ተቀመጠ። ስለዚህ ዓለምንም የፈጠረው ያስገኘው፣ የሚጠብቀው፣ የሚንከባከበው እሱ ነው። ክርስቶስ ምን ብሏል? እኔ የእናንተ ምንድን ነኝ? እረኛ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 10 ላይ እረኛችን እንደሆነ ተናግሯል። እረኛ ማለት ምን ማለት ነው? ጠባቂ ማለት ነው። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ከእጄ ማንም አያወጣቸው ይላል። ከቁጥር 1 ጀምሮ እስከ 27 ስታነቡት መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ሌባውስ ተኩላ ሲመጣ እሱ ይሸሻል። ስለዚህ ማን ነበር የሚጠብቀው? እረኛ ማለት ጠባቂ ማለት ነው። ክርስቶስ ነበር የሚጠብቀው ማለት ነው። ያ ክርስቶስ በስጋ የተገለጠ ነው። አስቀድሞ ቃል ነበር፣ ግን ወልድ ይጠብቃል ማለት ነው። እኔስ ግልጽ ነው። ወደ ቶፒኩ ተመለሱ። አብዱልከሪም እንኳን ደህና መጣ። እንኳን ደህና መጣ። ይሰማል? ይሰማል። እንኳን ደህና ቆያችሁ። መልካም። አላህ ለምንድን ነው እሱ ልጅን መያዝ የተቃወመው? ልጅ መያዝን ለምን ነበር የተቃወመው? ለመጠየቅ ዝግጁ አይደለሁም። ጠይቅን የመጣሁት አሁን ቅድሚያ ጥያቄ ነው። ጥያቄ ተቀበሉ። ቶፒኩ ላይ ቅድሚያ ከቶፒኩ ጋር የተያያዘ በውይይት ውስጥ ማንሳት ትችላላችሁ። ቶፒኩን ሽፍት እያስደረጋችሁ ስለሆነ ማለት ነው። ወይንም መጨረሻ ላይ ጠብቅ። እሺ አምረን ወይንም ደግሞ መሐመድ ሰላም፣ እንኳን ደህና መጣ። እንዴት ናቸው? አለን። ላቅርብ ወይ ጥያቄ ታቀርቡ? ልቀበል። ጥያቄ ተቀበልና ታቀርባለህ። ሱራ 5:18 እንዴት ነው? ሱራ 9:30 አንዴ እስኪ እሷንም እንዳሳት ኦኬ። ይህን ክፍል ታውቀዋለህ ብዬ አስባለሁ። አይሁድ ዑዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ምን እያለ ነው ይህ ክፍል? ሰማለሁ። አብዱ ሙሐመድ ሚዩት ነህ፣ እያወራ ከሆነ ይሰማል። ያንተ ምንድን ነው? ቱር አሉ። አብዱልከሪም ሚዩት ነህ እያወራ ከሆነ ይቀጥል። ቀጥል። ምንድነው ይህ ክፍል? ስለምንድን ነው የሚያወራው? እንዴት ነው እሱ? አብራራውስ።
ጠይቅህ ነው። አይሰማም። ክፍሉን አታውቀውም? አሁን ጥያቄ በኋላ ጥያቄ ቅድሚያ መልሶ ነው መጠየቅ። መጀመሪያም እኮ ነግሬያለሁ፣ ለመጠየቅ ዝግጁ አይደለሁም፣ ተዘጋጅቼ አልመጣሁም። በኋላ ጥያቄ ቶፒኩ ላይ እንትን እንበልና በኋላ ጥያቄ። ሀሊማ እንኳን ደህና መጣሽ። ሀሊማ እንደ ኢንሻአላህ እንዴት ናችሁ? ሀሊማ እና ኢንሻአላህ። እስቲ አንዴ ሱራውን አንብብልኝ። ኦኬ። አይሁዱ ዘይር ያላህ ልጅ ነው አለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። አይሁዳን ማለት ያላህን ቃል በስነ ስርዓት ያላመኑበት ናቸው። ኦኬ። ስለዚህ ፈጣሪም በቁርአኑ እንዳለው አይሁዳንን ይቅርታ አያደርግላቸውም። ኦኬ። በቁርአን ላይ ለአይሁዶች ይቅርታ እንደማይደረግ ተገልጿል። ኦኬ። ሐዲስ ላይ ደግሞ አይሁዳኖች ገነት እንደሚገቡ ተገልጧል። ስለዚህ ጋጫል ማለት ነው መሐመድ እና አላህ ማለት። በሐዲስ ላይ ደግሞ አይሁዶች ገነት እንደሚገቡ ተነግሯል። ገነት የሚገቡ አይሁዶች እንዳሉ ተነግሯል። በቁርአን ላይ ምሕረት አያደርግላቸውም ማለት ነው። የትኛው ሐዲስ ላይ እኮ ቅድሚያ ያስማማልኝና ከዛ ወዲያ እንትን እንላለን። ሐዲሱ የትኛው ነው? ኦኬ ሐዲስ እሺ፣ አንዴ ቼክ ላድርግልህ። ታውቀዋለህ ክርስቲያን? ማጃ 92 ሐፊዝ አልሐዲስ ነው ክርስቲያን። እኔ ጭንቅላቱ ላይ ታትመዋል እነኚህ ሐዲሶች ሸምድዷቸዋል። ሐፊዝ አልሐዲስ የሐዲስ ሸምዳጅ ምንድን ነው የሚባለው? ወንድማችን ያ ወንድማችን የሚታይ ከሆነ አይሁዶች ወደ 70 ኦኬ እሺ ይታያል። ወንድማችን ምን ይላል መሰለ ሙሐመድ ሲናገር አይ ስዌር ባይ ዘ ዋን ሁዝ ሃንድ ኢን ዘ ሶል ኦፍ ሙሐመድ ሶሪ ከመጀመሪያው ልጀምረው። ዘ ጁስ ስፕሊት ኢንቱ 71 ሴክትስ አይሁዶች ወደ 71 ቦታ ይከፋፈላሉ አለ። ዋን ኦፍ ዊች ዊል ቢ ኢን ፓራዳይዝ ከነሱ ውስጥ አንዱ ጀነት ይገባል። ኤንድ 70 ኢን ሄል ሰባው ደግሞ ጀሃነም ይገባሉ አለ። ስለዚህ ከአይሁዶች ውስጥ ራሱ ገነት የሚገባል ብሎ ሙሐመድ ተናግሯል። አንተ ይቅርታ ያደርግላቸው የሚያልከው ከምን አንጻር ነው? ከዚህ ሐዲስ ጋር አስታርቀው። እሺ እኔ ላስታርቅ እዚህ ጋር ማለት ነው። አንዱ ሰባው ጀሃነም ይገባል፣ አንዱ ደግሞ ጀነት ይገባል ይላል። ያ አንዱ አንተ ቅጣት ይቀጣቸዋል ምህረት አያደርግላቸውም ብለህ ነበር። አስታርቀው ከሱ ጋር። ከሰባውና ከአንዱ የቱ ነው በልጠው? እንደዛ ከሆነ ይከፋባል ኢንሻአላህ። ምክንያቱም ሙስሊሞች ደግሞ 72ቶቻችሁ ናችሁ ገነት ማትገቡት። እዚሁ አዲስ ላይ አንብበው። ያ ከዛ ምን ይላል ደግሞ አይ ስዌር ባይ ዘ ዋን ሁዝ ሃንድ አይ ስዌር ባይ ዘ ዋን ሁዝ ሃንድ ኢዝ ዘ ሶል ኦፍ ሙሐመድ የሙሐመድ ነፍስ በእጁ ባለችው በአላህ እምላለሁ አለ ሙሐመድ ሲናገር። ማይ ኔሽን ዊል ስፕሊት ኢንቱ 73 ሴክትስ የኔ ኡማዎች አንዴ አዳም ይሄው አይ ስዌር ባይ ዘ ዋን ሁዝ ሃንድ ኢዝ ዘ ሶል ኦፍ ሙሐመድ የሙሐመድ ነፍስ በእጁ በሆነችው እምላለሁ። ማይ ኔሽን ዊል ስፕሊት ኢንቱ 73 ሴክትስ የኔ ህዝቦች ደግሞ የኔ ኡማዎች ደግሞ ወደ 73 ቦታ ይከፈላሉ።
one of which will be in paradise ከነዚህ ውስጥ አንዱ ጀነት ይገባል and 72 in hell 72ቱ ደግሞ ጀሃነም ይገባሉ አለ። ስለዚህ አይሁዶች 70 ነው የሚገቡት፣ እናንተ 72 ናችሁ የምትገቡት ጀሃነም ማለት ነው። እሺ ይሄን ያለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እነሱ ናቸው ማለት ነው። ያ አንዱ እኮ ጀነት ምገበው እኮ በፈጣሪ ያመነ ነው። ቀደም ምን ብለናል? ኢንሻአላህ አይሁዶች ምህረት የላቸው ሁሉም ጋር እንደሚገባሉ የሚል አርጉመንት ስለሰራ ነው ወደዚህ የመጣ ነው። እኔስ እንመለስ። እሺ የኛውን ብዙም ስም እናቅልል፣ ወደ ዋናው እንመለስ። አይሁዶች ይህን ክፍል ታውቀዋለህ? ቀርተዋል ብዬ አስባለሁ። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። እንዴት ከእውነት ይመለሳሉ ይላል። ከእውነት እንዴት ይመለሳሉ ይላል። ኢንሻአላህ ሰማለሁ። ኢንሻአላህ ቀጥል። መልስ ከሌለ ደግሞ ወደ ሌላ ሰው መሄድ እንችላለን፣ ወይም ሀሊማ መቀጠል ትችላለች። ኦኬ፣ ይህ ክፍል ከፍተኛ ስህተት ያለበት ነው። አይሁዶች ኡዘይርን አለ የሚያመልኩት። አይሁዶችን ቼክ ማድረግ ትችላላችሁ። እስራኤሎች አሉ። አምላካችሁ ኡዘይር ነው እንደ በሏቸው። ኖ ነው የሚሏችሁ፣ አይደለም ነው የሚሏችሁ። ስህተት ነው። ኢቨን ክርስቶስን ለመስቀላቸው ምክንያቱ እንዴት አንተ ሰው ስትሆን የእግዚአብሔር ልጅ ነኝ ትላለህ ብለው ተቃውሞ ነው። ዮሐንስ ወንጌል ምዕራፍ 8 ላይ ካያችሁ ምዕራፍ 8 እና እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ጀምሮ ስትመለከቱ እንዴት የሚል ተቃውሟቸው ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ስላለ ክርስቶስ ሊወግሩት ድንጋይ አነሱ ይላል። ኡዘይርን በምንም ሎጂክ አምላክ አድርገው ሊይዙ አይችሉም። የአምላክ ልጅ ነው ብለው የሉም። በታሪክም የለም። መጠየቅ ትችላላችሁ። አንድ አይሁዳዊ ደውላችሁ ዘመድ ካላችሁ እስራኤል የሚኖር የሚያመልኩት ኡዘይር የሚባል ነው እንዴ ብላችሁ ጠይቁት። ኖ ነው የሚሏችሁ። ሀዲሱ በግልጽ በቂያማ ቀን ህዝቦቹን ይሰበስባል። ሀዲሱን ክፈተው ክርስቲያን። ከዛ በኋላ ምን ያደርጋቸዋል? ማንን ነው የምታመልኩት ብሎ ይጠይቃል። አላህ ማለት ነው። ጣዖት አምላኪያኖቹ የሚያመልኩትን ጣዖት ይከተላሉ። ጨረቃ የሚያመልኩት ጨረቃን ይከተላሉ። ፀሐይ የሚያመልኩት ፀሐይን ሊያመልኩ ይሄዳሉ። ማን ይቀራሉ? ከዛ ክርስቲያኖች፣ አይሁዶች እና ሙስሊሞች ይቀራሉ። አይሁዶችን ይመጣና ምን ይላቸዋል? ማንን ነው የምታመልኩት ብሎ ይጠይቃቸዋል ይላል። ከዛ እዝራን የአላህን ልጅ ነው የምናመልከው ይላሉ። ውሸት ነው። አይሁዶችን እስራኤሎችን ደውላችሁ ጠይቁ። እዝራን ነው እንደምታመልኩት በሏቸው። ምንድን ነው የምትለው ነው የሚሉ። አንብበው ክርስቲያን። then he will be presented to them as if it were emerge ምናምን የቱ ጋር ከፍ አድርገው ትንሽ ቆይ። then it will be said to the Jews what did you use to worship ትንሽ ከፍ አድርገው። ወደ አይሁዶች እዛ እንደዚህ ይባላሉ። ማን ነበር የምታመልኩት ተብለው ይጠየቃሉ። they will reply we used to worship Ezra the son of Allah። አይሁዶች ምን ብለው ይመልሳሉ ይላል? እኛ ስናመልክ ምን ነው አይኖር ነው እዝራን ነው ያላህን ልጅ። ጎረቤት ፈልግ፣ እስራኤል ዘመድ ያለህ ደውል፣ ጠይቅ። እዝራን ነው ወይ የሚያመልኩት በሏቸው። ኖ ነው የሚሏችሁ። ከዛስ እነሱ ምን ይላቸዋል? it will be said to them you are liars for Allah has neither a wife look nor a son። እነሱ አላህ ልጅ አለው ሚስት አለው አላሉም። ወደ ያለ ሚስት ልጅ ስለማይገኝ እንዳላ ኮንሰፕት እናንተ ዋሽታችኋል። አላህ ሚስት የለውም ልጅ የለውም ይላል። ሚስት የለውም ልጅ የለውም። እነሱ ስለሚስት አላወሩም። ከነ
አላህ ኮንሰፕቱ ምንድነው? ሰው ነው ያለ ሚስት ልጅ አይገኝም የሚል ነው። ቤቱ ጋር ነበርኩ። ከዛ በኋላ ክርስቲያኖች ጋር ሄድ። ከዛ ክርስቲያኖች በተመሳሳይ ይጠየቃሉ ማለት ነው። ኤኒዌይስ ስለዚህ በቂያማ ቀን አይሁዶችን ይሰበስብና ማንን ነው የምታመልኩት ይላቸዋል። ኡዘይርን እዝራን ይሉታል። ይህ ውሸት ነው። አንድ አይሁዳዊ አታመጡ። አንድ በቂያማ ቀን አሁን ማመልኩትን ኡዘይርን ነው የምታመልኩት። ውሸት ነው። አንድ አይሁዳዊ አሁን እዝራን አምላካችን ነው እያሉ የሚያመልክ የለም። ደውላችሁ ጠይቁ። እስራኤል ሄደ ዘመድ ካላችሁ ፈልጉ። ባታገኙ እንኳን ጎረቤት አይሁዳዊ ካለ ጠይቁ። እዝራ የሚባል ሰው ነው እንደምታመልኩት በሏቸው። ነው የሚሏችሁ። እንኳን አሁን በታሪክ ውስጥም የለም እንደዛ አምልከው አያውቁም። ኑረዲን እንኳን ደህና መጣ። ይመስገነው። እዚህ ላይ የምትለው አለ አይሁዶች እዝራን ነው የሚያመልኩት ብለህ ታምናለህ? አይነት ጥያቄ ነው ጠይቅ ነው የመጣሁት። እዚህ ላይ የምትለው አለ? አይ ጥያቄ ነው የኔ ጥያቄ ነው እንጂ እሱን ለመመለስ አይደለም። ኦኬ ጥያቄ ቆይ ትንሽ እሺ ኦኬ ክርስቲያን የምትልበት አለ? አይ ከስተ ላይ ሙስሊሞች ስላሉ የሚመልሱ ይግቡ ብዬ ነው። እሺ ኢንሻአላህ ኢንሻአላህ አለ ኢንሻአላህ። ኦኬ በሱ ቦታ እናስገባለን ማለት ነው። መልስ ካላችሁ ከስተ ላይ ያላችሁ መቀጠል ትችላላችሁ። በታሪክም በአይሁዳውያን መጽሐፍቶችም ጭምር እንደዚህ የሚባል አካል አይሁዳውያኖች ሲያመልኩ የለም፣ ጭራሽ ተጽፎ የለም። ሙሐመድ ከየት እንደዚህ ይሄ እንግዲህ የፈጣሪ መገለጥ ነው። ደግሞ ሙሐመድ ከራሱ አይናገርም አላህ የገለጠለትም ቢሆን እንጂ ተብሎ ይታመናል። ይሄ ግን በታሪክ ውስጥ ያልተፈጠረ በታሪክ ክስተት ውስጥ የሌለ ነገር ሙሐመድ እዚህ ሐዲስ ላይ ሲናገር እንሰማለን። ቁርአን ላይም አላህ አወረደልኝ ብሎ የተናገረው ነገር አለ which is ውሸት የሆነ ማለት ነው። ኦኬ ተቋርጣል። እኔ ጋ ነው አለሁ። ኦኬ ዜድ ማን ገብቷል? አይ ገና ነው። ስለዚህ ምንድነው ከአባትነትና ከልጅነት ጋር በተያያዘ ከቀደምት ሃይማኖቶች ማለትም ከአይሁዳውያንና ከክርስቲያኖች ጋር እስልምና ምንም የማይጣጣም አስተምሮ ነው ያለው። ምንም የማይጣጣም ማለት ነው፣ ፍጹም ተቃራኒ የሆነ አላህ ሙሉ ለሙሉ በቁርአን ውስጥ ይዞ የመጣው ምንድነው አይሁዶችና ክርስቲያኖችን ስለሚራገም እየተራገመ ነው መገለጥ አወረደልኝ ብሎ መሐመድ የተናገረው ማለት ነው። ይሄ ደግሞ ከነቢያትም ሆነ ከሐዋርያት ጋር በፍጹም አይገናኝም። አስቀድሞ የነበሩ ቅዱሳን ሰዎች ነቢያት የሰበኩት ምንድነው እግዚአብሔርን አባታችን ብለው ይጠሩት ነበር። ሐዋርያትም እንደዛው ማለት ነው። መሐመድ ሲመጣ ግን ኖ እያለ እንደውም አላህ እጅግ በጣም በሚያስፈራራና በሚያስጨንቅ መንገድ ሲገስጻቸው ይታያል። አባት እንዳትሉኝ እኔ አባታችሁ አይደለሁም እያለ ማለት ነው። በነገራችን ላይ ይሄ ጤናማ አይደለም። በነገራችን ላይ ለምሳሌ ሰዎች በሰዎች መካከል ያለ በልጅና በአባት ያለ ኢንተራክሽን መልካም ነገር እንደሆነ ይታወቃል። ይሄ በፈጣሪና በፈጠራቸው ሰዎች መካከል የለም ቢባል በጣም ቀልድ ነው የሚሆነው። ስለዚህ አስቀድሞ የነበሩ ሰዎች እግዚአብሔርን አባታችን ይሉታል። አላህ ደግሞ እንዳትሉኝ እያለ ሰማያት ይቀደዳሉ፣ ምድር ይሰነጠቃል እያለ ሲገስጻቸውና ሲያስፈራራቸው ይታያል። ከነቢያት አስተምሮ ጋር አይጣጣምም እስልምና። ሱልጣን አለ። ሰላም ነው። እንኳን ደህና መጣ። እንኳን ነው። ኦኬ አላህ ልጅ ለመውለድ ሚስት ያስፈልገዋል ብለህ ታምናለህ? አላህ ልጅ ለመውለድ ሚስት ያስፈልገዋል ብለህ ታምናለህ ወይ? አላምንም።
አላህ ያምናል። እንዴት? ሚስት ከሌለኝ ልጅ አይኖረኝም ብሎ ተናግሯል። በየትኛው በምን ቁርአን ላይ ለምሳሌ ፈጣሪ የግድ ልጅ ለመውለድ ሚስት ወይም ደግሞ ሴት ጾታዊ ግንኙነት ያስፈልገዋል ብለህ ታምናለህ አንተ? ኧረ አያስፈልግም። ስለዚህ ፈጣሪ ልጅ ለመውለድ ሚስት አያስፈልገውም። ሚስት የሚያስፈልገው ፍጡር ብቻ ነው አይደለ? ሰዎች ናቸው እንደዛ ሊያስቡና ሊገነዘቡ የሚችሉት። አዎ የሰው ልጅ ብቻ ነው። የሰው ልጅ ብቻ ነው እንጂ ፈጣሪ እንደዛ አይልም። አዎ ኦኬ እሺ። ቁርአኑን ታብራራልኛለህ ማለት ነው። ሱራ እዛ ከመሄድ በፊት ሱራ 19:20 ክፈተው ክርስቲያን። ሶሪ ኦኬ ችግር የለውም። ያ በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ይህንን ያለችው ማነች? ሱልጣን ሱረቱ ሜርየም ላይ ነው። ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ ልጅ እንዴት ይኖረኛል ካለች አንድ አካል ሎክ ባል ሳይኖራት አመንዝራም ሳትሆን ልጅ ሊኖራት አይችልም አይደለ? ሱልጣን ከወንድ ጋር ሚዩት ነው እያወራ ከሆነ ሱልጣን